በቃ ኢቫና ብሩኬ ተብላ ልትጠራ ነው። ጭጭዋ የብሩኬ ልጅ ሆነች ማለት ነው። ቤተሰብ አምናችኋል? እስኪ ያመናችሁ አምነናል፣ ያላመናችሁ ደግሞ አላመንም ብላችሁ ኮሜንት ላይ ያስቀምጡልኝ። ሰላም ጤና ይስጥልን። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ማለት ነው ቤተሰብ የሀይሚትዬን ቅንነት፣ መልካምነት፣ አርቆ አሳቢነት፣ ፍቅሯ፣ የወደፊት ትዳሯ እንዳይፈርስ የምታደርገው ነገር ብሩኬ እንዳያዝን እንዳይጎዳ ከጎኑ የቆመችው ነገር እኔ በጣም ተደንቄበታለሁና ሁላችንም እንደዚህ አይነት ነገር ሲያጋጥመን ልክ እንደ ሀይሚ ሆነን ይሄንን ህይወት እናልፈዋለን ወይ የሚለውን ነገር በውስጣችን ማገናዘብ አለብንና አንዳንድ ጊዜ ትዕግስትን የመሰለ ነገር ችሎ ማሳለፍን የመሰለ ነገር የለም ማለት ነው። እና ሀይሚቲ ሳላደንቃት አላልፍም በዚህ አጋጣሚ። እንደው ያንን ነገር ተዉትና ማለት ነው። አስተማሪም ነገር አለው በነገራችን ላይ እንማርበታለን ብዬ አስባለሁ። ነገር ግን ይሄ አሁን ቡራ ልጅቷ እንዳትሰቃይ፣ ልጅቷ እንዳትጎዳ ያው የአባትነት ግዴታውን እያደረገ ነው ያለው እያደረገ ነው ያለው ማለት ነው። እና ቤቱ ተገዝቶ ነው ወይስ ተከራይቶ ነው አልገባኝም፣ ግን አልሰማሁትም። እሺ እና ግን እኮ ማለት ነው ቤተሰብ አላቅም እኔ ሀይሚቲ መልካም ልብ አላት። እስካሁንም ቢሆን ለእዩ ብዙ ነገሮችን ታስባለች። ለህፃኗም እንደዛው እዩ እንዳትጎዳ፣ ህፃኗ እንዳትንገላታ ምናምን በማሰብ የተለያዩ ነገሮችን ስታረግ ነበረ፣ በሀሳብም ማለት ነው። እና እኔ እዩ ሀይሚቲን ሰላም ትሰጣታለች ብዬ አላስብም። ምክንያቱም እና ወተት አለቀ ትለዋለች፣ እና ልጅቷ ታመመች ትለዋለች፣ እና በዚህ ውጣ ትለዋለች። እና በቃ እኔ ይሄን ነገር አላምንበትም። ቤተሰብ ለምንድን ነው ዝም ጭጭ የተባለው? ለምንድን ነው ዝም? እናንተ አምናችሁበታል? በዚህ እንስማማ ቤተሰብ። በቃ እንቀበል ልጅቷን። ተው፣ ሽፍን አታድርጉት ነገሩን፣ እንቀበል። ኦኬ እዩ ከህይወታቸው የምትወጣ ከሆነ ችግር የለውም፣ እንስማማለን። በምንም ቦታ የማጠይቀው ከሆነ ና ውጣ ውረድ እንዲበል እያለች ሀይሚን ጭንቀት ውስጥ እንድታስገባት አልፈልግም እኔ በበኩሌ፣ እሱንም እንደዛው። ምክንያቱም እኔ እንጃ፣ እኔ አላመንኩበትም። በቃ እውነት አላመንኩበትም። ነው ወይስ እንደ እነማን ናቸው እነዛ የሚያደነዝዙ ሰዎች አሉ አይደለ? እነዚህ ዩቲዩበሮቹ ማለት ነው፣ እነ ሩታ እነ ማን ነው አብርሽ፣ እንደሱ ብሩኬን አደነዘዘችው እንዴ? እንዲያምን አድርጋው ይመስለኛል። እኔ ብሩኬ በጤናው አይደለም የዩን ልጅ ሊያምን የቻለው። ጋይስ ልጅቷ እኮ የብሩኬ እኮ አይደለችም፣ ልጅቷ የቢኒ ናት። ለምንድን ነው ምርመራ የማይደረገው? ራሳቸውን ለምንድን ነው ነፃ የማያወጡት? አሁን ቡራ ደስተኛ ይመስላችኋል? ስታዩት ደስተኛ አይደለም። ውስጡ በጣም እየተረበሸ ነው። አንደኛ ከዚህ በኋላ ራሱ ማለት ነው ቡራ ከዚህ በኋላ ልትጠነቀቅ ይገባል። አሁን ቤቱን እንግዲህ እኔ ተከራይታችሁት ይሁን አላቅም፣ ከፍፄ ጋ ነው። ግን እያንዳንዱን እርምጃህን ለሀይሚቲ ልታሳውቅ ይገባል። ከዚህ በኋላ አንተን ወጥመድ ውስጥ ልትከትህ ትችላለች እዩ። የእውነት ነው የምልህ። ብጠራህም ላግኝህም ብትልህ የሆነ ነገር ብትልህ ለሀይሚ ያሳውቀህ ሀይሚን ይዘህ ካልሆነ በስተቀር ማለት ነው። እንደውም ከዚህ በኋላ ከባድ ነገር ነው እዩ የምታምጣው። በስበብ የሆነ ነገር ፈልጋ ህይወትህን ምስቅልቅሉን ማብላት ነው የምትፈልገው። ይሄ አሁን ትናንት ስለሳቀች ሰላም ነው የምፈልገው ስላለች ምናምን ነው። በምንም አይነት ነገር ከዩ ጋር መገናኘት እያለብህም ስትገናኝም ስታደርግም ደግሞ ሀይሚቲ ቅድሚያ ማወቅ አለባት። እዚህ ሁሉ ጦስ ውስጥ የገባኸው ባለፈው ሀይሚ ሳታቅ ሄደህ ነው ወጥመድ አጥምዳ
ምክንያት አድርጋ ልጅቷ ይህን እንድቻለች ምንም በማታውቀው መንገድ። አሁንም ቢሆን እኔ ልጅቷ የብሩኬ አይደለችም። ብሩኬን አደንዝዘዋለች። ልጅቷን እንዲቀበል በቃ እንዲያምን አድርገውታል። ብሩኬ የጤናው አይደለም ልጅቷ የኔ ናት የሚለው አይደለም። እንደው ዝም ብላችሁ ይዩት ብሩኬን። እንደዚህ እኮ አይደለም ብሩኬ። እሺ እንዴ ሰላም ውስጡ ሰላም ይመስላችኋል? ኧረ በእናታችሁ ኮሜንት ላይ እውነት እንንቃ። እኔ በዚህ አልስማማም በሉ። አንስማማም፣ ምርመራ ይደረግ፣ ራስክን ነፃ አውጣ በሉት ብሩኬን የምትወዱት ከሆነ ማለት ነው። ሀይሚቲም እየተጨናነቀች መኖር የለባትም፣ እሱም እየተጨናነቀ መኖር የለበትም። ይሄ ነገር እንዲቆም እንዲዘጋ ከተፈለገ ምርመራ መደረግ አለበት። አሁን እዩ እሺ ችግር የለም ብላ ማለት ነው ቤቱን ወድጀዋለሁ፣ በቃ እናንተ የራሳችሁን ህይወት ኑሩ፣ እኔ ከዚህ በኋላ አልረብሻችሁም ብትልም ማለት ነው ቆይታ ደግሞ ትመጣለች። ትመጣና እየረዳኝ አይደለም፣ እኔ ብቻዬን መኖር አልፈልግም፣ እንዲህ ነው እያለች ህይወታቸውን መበጥበጡ አይቀርም። ለማየት ያብቃችሁ። ስለዚህ ማለት ነው እኛ ማምነንበት ደስ ብሎን እንድንቀጥል ከተፈለገ ቡራ ድጋሚ ያስመርምር። ባካችሁ ቤተሰብ ባካችሁ ድምጻችን ይሰማ ነው። እናንተም ይሄን ነገር አምናችኋል ወይ? እዩን አምናችሁ ነው? በባለፈው ምርመራ አምናችኋል? የእውነት ተቀብላችኋል? ይሄ ነገር ማለት ነው እንደው እንደ ድራማ ራሱ ብንወስደው ለምን የብሩኬም የሀይሚም ስም ጠፍቶ ልጁ ሳትሆን ልጅ ናት ተብሎ እንዴ? ይሄ እኮ ነውር እኮ ነው። እናንተ ምን አስባችሁ ነው ያላመናችሁትን ነገር የምትቀበሉት በጥርጣሬ? ለምን? ስለዚህ ራሳቸውን ንጹህ ማድረግ ራሳቸውን ነፃ ማውጣት አለባቸው። ካለበለዚያ ግን ህይወታቸውን እንደምትበጠብጠው ይች ልጅ እየመጣች በሆነ አጋጣሚ እነሱ ሰላም በሚሆኑበት ሰዓት እየመጣች ትደበላልቃቸዋለች። ስራዋ ነው፣ አዩ ስራዋ ነው። ስለዚህ እባካችሁ ጨረቃ ፋሚሊዎች ልጅቷን አትመኑ። ልጅቷ የብሩኬ ልጅ አይደለችም። እኔ በበኩሌ አላምንም። እናንተም ባታምኑ ደስ ይለኛል። እንደውም ምርመራ ወይ እኛ እናስደርግ፣ በቃ እኛ እናስደርግ፣ ግልጽ የሆነ ነገር እነሱም ደስተኛ ህይወት እንዲኖሩ። ሀይሚዬ ቡራዬ እውነት ዛሬ ሀይሚቲ ስትናገር ሙሉ በሙሉ አምናበት ይመስላችኋል? ሙሉ በሙሉ ደስተኛ መስላ ይመስላችኋል? አይደለም። ብሩኬን ላለማስከፋት ነው። በቃ ብሩኬን ላለማስከፋት መስዋዕት የከፈለችበትን ፍቅሯን በአጭሩ ላለማስቀረት ነው እንጂ ማለት ነው ደስተኛ ሆና እንዳይመስላችሁ ውስጧ። እና እኔ በበኩሌ በቃ ሰላም ያለው ህይወት እንድትኖር ነው የምመኝላት፣ ለሀይሚም ቢሆን ለብሩኬ ማለት ነው። ምን በወጣቸው እንዴ? ምን በወጣቸው? ምንም ባላደረጉት ነገር፣ ምንም ውስጥ በሌሉበት ነገር ስማቸው እየጠፋ እንደገና እዛ እንትኑን አስቀምጦ እንዲህ ብሎ የሆነ ነገር በተፈጠረ ቁጥር ምናምን እና መሆን የለበት። ምን አልቀበልም። እኔ ደስ የሚለኝ ነገር ጽድት ያለ ነገር ነው። ይሄ ጭምልቅ ያለ የተልኮሰኮሰ ነገር እኔ ብዙም አይመቸኝም። መጀመሪያም እኔ ለምን ዝም እንደተባለ አላውቅም። ነገሮች ቶሎ ተፋጥነው ብሩኬ ቶሎ ተቀብሎ አባትነቱን ነገሮች እንዲዘጉ በአጭሩ እንዲቀሩ ለምን እንደተደረገ አልገባኝም። በቃ ይዘጋ ከተባለም እውነት ወታ ነው መዘጋት ያለበት። እውነት ይውጣ። እስኪ ለምንድን ነው ዝም የምትሉት እናንተ? ዝም አትበሉ፣ ተናገሩ። እኔ ራሴን አሁን እንደ ጥፋተኛ ወይንም ደግሞ እንደ ሌላ ነገር አላየውም። በቃ የተናገርኩት ነገር አሁን እኔ መሆን አለበት የሚለው ሀሳብ ነው እዚህ ጋ ያለኝ እና እርግጠኛ ነኝ በዚህ ሀሳብ እንደምትስማሙ ሁላችሁም። የእውነት ቡራ በጤናው ነው ወይ ልጅቷን ሊቀበል የቻለው? የእውነት ልጅ ናት ወይ? ስራ እንኳስ ብለን ብንልም እንትን ይበል፣ በቃ እውነታው ይውጣ።
እውነታው ወጥቶ ይዘጋ ይሄ ነገር። ቡራ እዛ ልጅ አለው አስወልዶ ምናምን እየተባለ እሱም መሰደብ የለበትም። ለምን እንዴ የሆነ ነገር ኩሽ ባለ ቁጥር እንደዛ መባል የለበትም። እንደገና ደግሞ እየመጣች ሀይሚቲንም እንድትረብሻት አልፈልግም። ሽሮ አለቀ፣ በርበሬ አለቀ፣ ዳይፐር አለቀ፣ ወተት አለቀ እያለች እየደወለች አታስቀምጣቸውም አታስቀምጣቸውም። የእውነት ነው የምላችሁ። ሁላችሁም ድምፅ ልትሆን ይገባል። ቡራዬ ሰላም አይደለም አይደለም።